ደስታችንን ቤተክርስቲያን በነበረው የቃል ኪዳን ስነ ስርዓት ላይ በአምልኮ ለእግዚአብሔር ገልጠናል። ግን ዛሬ ሙሽሮች ስለሆኑ በድጋሚ እንኳን ደስ አላችሁ እንድንላቸው በአክብሮት ጠይቃለሁ። እንኳን ደስ አላችሁ። በጣም አጠር ያለ የእግዚአብሔር ቃል አካፍላችኋለሁ። አንድ እንዲህ አይነት ሰርግ ላይ የእግዚአብሔርን ቃል ለማካፈል ስቆም እና እዛ የነበሩ ድምተኞች በጣም አጠገብ ለአጠገብ እየተነጋገሩ በጣም አስቸገሩኝና ምን ማድረግ እንዳለብኝ ግራ ገባኝ። በኋላ በቃ ትንሽ ደቂቃ እንደ 10 ደቂቃ የእግዚአብሔርን ቃል እሰብካለሁ። በኋላ ለ10 ደቂቃ የእግዚአብሔርን ቃል አካፍላለሁ። እስከዛ ድረስ ዝም እንላለን፣ ጸጥ እንላለን ብዬ ተናገርኩ እና እኔ ያልኩትን ነገር ሲሪየስ የያዙ ሰውዬ ነበሩ። እኔ ያላወቁ 10 ደቂቃ የሚለውን ነገር ቀጥታ ወስደውታል። እኔ መናገር ጀምሬ የሞቀኝ እያወራሁ እያለ ቆሙና 11 ደቂቃ ሆኗል። አጠር ያለ ቃል አካፍላችኋለሁ። አንደኛ ሳሙኤል ምዕራፍ 8 ላይ የእግዚአብሔር ቃል ሳሙኤል የሚባል እስራኤልን ይመራ የነበረ ነቢይ ሸመገለ ብሎ ይጀምራል እና ይህ ነቢይ ከመሸምገሉ የተነሳ በዛ ጊዜ ይሄ ነቢይ እስራኤልን ይመራ ነበር። በእስራኤል መካከል ችግር ሲፈጠር ይፈርድ ነበር፣ ፍትህ ይሰጥ ነበር። ስለዚህ አሁን እንዳሉ ባለስልጣን ብለን እንደምንጠራቸው አይነት ሰዎች ነበር ይሄ ነቢይ። ነቢይ ስንል የእግዚአብሔርን ቃል የሚናገር ብቻ ሳይሆን በሕዝቡ መካከል ዳኝነትን የሚያደርግ ፍትህን የሚሰጥ ፍርድን የሚሰጥ ሰው ነበር እና እሱ ሸመገለ ካለ በኋላ 2 ልጆች ነበሩት። እሱ ከመሸምገሉ የተነሳ ለጊዜው የእሱን ቦታ 2 ልጆቹ ተረከቡት እና እነዚህ 2 ልጆቹ ሰዎች እየተጋጩ ወደ እነሱ ለፍርድ ሲመጡ ገንዘብ እየተቀበሉ የሰዎችን ፍትህ ማዛባት፣ ማጣመም፣ ማበላሸት ጀመሩ። ፍትህ በጠፋና ሕዝብ ፍትህ ባጣ ጊዜ ትክክል የሆነ ሰው ትክክል አይደለም ሲባል፣ ትክክል ያልሆነ ሰው ትክክል ነው ሲባል፣ ሰው ገንዘብ እየተቀበለ ፍርድ ሲገዛ፣ ሰው ገንዘብ እየተቀበለ እውነት ሲገዛ ይሄ ሕዝብ የሚያማር ነገር ነውና የእስራኤል ሕዝብ ተማረረ እና በዚህ ምክንያት የእስራኤል ሕዝብ ከግብፅ ከወጡ ጊዜ ጀምሮ ያለ ንጉሥ ማለት ነው። ንጉሥ አላቸው። ንጉሳቸው እግዚአብሔር ነው። ንጉሳቸው መንፈስ ነው። አይታይም። እግዚአብሔር የማይታይ አምላክ የሚታዩ ሰዎችን እያስነሳ ሀሳቡን እየገለጠ ነው ይመራቸው። ምን ማድረግ እንዳለባቸው በሚታዩ ሰዎች በኩል እየተናገረ ነበረ የሚመራቸው እና ይህን ትልቅ ንጉሥ፣ ይህን ትልቅ መሪ የሳሙኤል ልጆች ጉቦ ተቀብለው ፍትህ ስላጣመሙ እግዚአብሔርን አንፈልግም፣ ከዚህ በኋላ እግዚአብሔር ንጉሳችን እንዲሆን አንፈልግም፣ ንጉሥ ይሰጠን ብለው ጥያቄ ይዘው ወደ ሳሙኤል መጡ። ይሄ በእስራኤል ታሪክ ውስጥ በጣም ከባድ ነገር ነው። ምክንያቱም ከግብፅ ጀምሮ ሕዝቡን ከባርነት ቤት ነፃ አውጥቶ እባብና ጊንጥ በሞላበት ምድረ በዳ ሕዝቡን መርቶ እዛ ያደረሳቸውን አምላክ አንፈልግም፣ ከዚህ በኋላ እንደ ማንኛውም አገር እንደ ፍልስጤም፣ እንደ ሶሪያ፣ እንደ ሌላ ሀገር ንጉሥ ይሰጣል። ምክንያቱም እነዚህ ሀገሮች ሰው የሆነ ንጉሥ አላቸው፣ የሚያዩት ንጉሥ አላቸው። ጦርነት ሲመጣባቸው ከፊታቸው ፈረስ ይዞ ወጥቶ የሚዋጋ ንጉሥ አላቸው፣ አመራር የሚሰጥ ንጉሥ አላቸው። የእስራኤል ግን ከሌላው ማህበረሰብ ይለያል። ንጉሷ እግዚአብሔር ነው። በእግዚአብሔርና በእስራኤል መካከል ግን እግዚአብሔር ለየዘመኑ የሚያስነሳቸው ሰዎች አሉ። በእነሱ በኩል የሚፈልገውን እየነገረ ግን እግዚአብሔር ከተፈጥሮ በላይ በሆነ መንገድ እየተዋጋ ከተፈጥሮ በላይ በሆነ መንገድ እያሸነፈ ሕዝቡን በድል እየመራ ነበር እና በቃ አሁን ሰው የሆነ ንጉሥ ይሰጠናል እና ነገሩ ሳሙኤልን በጣም አስከፋው እና ሳሙኤልም ይህንን ነገር ወደ እግዚአብሔር አመጣው። እግዚአብሔር ሆይ ይህ ሕዝብ ንጉሥ ይፈልጋል፣ ልስጣቸው ወይ? እና እግዚአብሔር በጣም የሚገርም አምላክ ነው። ንጉሥ ፈለጉ። አዎ፣ እንደነሱ አይነት ንጉሥ። አዎ፣ እነሱን የሚያክል ንጉሥ። አዎ፣ አቅሙ እንደነሱ። አዎ፣ ስለዚህ ስጣቸው። ግን ንጉሥ ከመስጠት በፊት ሰብስባቸውና በእነሱ ላይ የሚሾመው ንጉሥ እንዴት እንደሚገዛቸው እንዴት እንደሚመራቸው ንገራቸው። የእሱ አገዛዝና አመራር ከተመቻቸውና ከተስማማቸው ሹመላቸው፣ ካልተመቻቸው ግን ይቅርባቸው።
ስለዚህ ንጉሥ ከመስጠት በፊት ምን እንደሚያደርግ እንዴት እንደሚገዛቸው ነገራቸው። እንደምታውቁት ሁላችሁም አንድ ሰው የአንድ ሀገር መሪ ሲሆን ሀገሪቷን የሚመራበት የራሱ ስርዓትና የራሱ ሕግ አለው። ኢንፋክት ሀገር የሚመራው በሕገ መንግስት ነው። ሕገ መንግስት የሚባል ነገር አለ። የሚመረጡ አካላቶች በሕገ መንግስቱ ላይ ተመስርተው ሀገር ይመራል። በዛ ጊዜ ሕገ መንግስት የሚባል ሰነድ ስለሌለ የሚሾመው ሰውዬ እሱ ባለው ባህሪ፣ እሱ ባለው ፍላጎት፣ እሱ በሚወደው መልኩ ነው ሀገሪቷ የሚመራውና ይገርማችሁ ከቁጥር 10 ጀምሮ ሳሙኤል ሕዝቡን ሰበሰበና በእናንተ ላይ የሚሾመው ሰው እንዲህ ነው የሚመራችሁ፣ ወጉ ይሄ ነው ብሎ ነገራቸው። አንደኛ እናንተን ከሚመጣባችሁ ጠላት ለመጠበቅ ወንዶች ልጆቻችሁን ወታደር አድርጎ ይወስዳል። እንግዲህ የመጀመሪያ ብሔራዊ ውትድርና የጀመረው ሰውዬ ነው ማለት ነው፣ መንግስቱ ኃይለማርያም ማለት ነው። ወታደር አድርጎ ልጆቻችሁን ይወስዳል፣ ሻለቆች ያደርጋቸዋል፣ መቶ። ምክንያቱም ጠላት መምጣቱ አይቀርም። ስለዚህ ሰውየው እንደ እግዚአብሔር በመብረቅ አይዋጋም፣ እንደ እግዚአብሔር በተለያየ ከተፈጥሮ በላይ በሆነ ነገር አይዋጋ። ሰው ነው። ሰው ከሆነ ሰው መልምሎ ነው የሚዋጋው። እግዚአብሔር ግን ዝናብ ልኮ ይዋጋል፣ መብረቅ ልኮ ይዋጋል፣ መልአክ ልኮ ይዋጋል። ብዙ መንገዶች አሉት። ስለዚህ ወንዶች ልጆቻችሁን ወታደሮች አድርጎ ይወስዳቸዋል። ሰው ልክ እንደናንተ እንዴት ተቀምጦ ይሰማል። እና መቼም እንትናችሁ ይወሰዳል ሲባል የምታስቡት እኮ ኦኬ የሚወሰድ ከሆነ እንትኔ ቀሬውን ይወሰድ ብላችሁ ነው የምታስቡት። እና ኦኬ ወንዶቹ ከተወሰዱ ሴቶቹ ሊተርፉ ይችላሉ ሲል ቀጥሎ ሴቶች ልጆቻችሁንም ይወስዳል አላቸው። እነሱን ደግሞ ለወንዶቹ ወጥ እንዲሰሩ፣ ምግብ እንዲያበስሉ፣ ሽቶ እንዲቀምሙ ሴት ልጆቻችሁን ይወስዳል አላቸው። አሁን ህዝቡ እንደዚህ ቁጭ ብሎ ይሰማል። ኧረ በዚህ በበቃው እያሉ ይሰማሉ። እንደው በወንድና በሴት ልጆቻችን በበቃው ሲሉ ደግሞ ወታደር አድርጎ ለመለመላቸው ወጥ ቤቶች አድርጎ ለቀጠራቸው ወንዶችና ሴቶች ልጆቻችሁ ደሞዝ መክፈል ስላለበት ወደ እርሻችሁ ይመጣና ዘርታችሁት የበቀለና ያፈራውን ይወስዳል ለደሞዝ። ስለዚህ በእነሱ ልጆች ይዋጋል፣ በእነሱ ልጆች ምግብ ያበስላል። ከእነሱ እርሻ ላይ መጥቶ ፍሬ ነቅሎ ለእነሱ ደሞዝ ይከፍላል። እሱ ብቻ አይደለም፣ ባሪያዎቹ እንዲንቀሳቀሱ ከቦታ ቦታ እንዲሄዱ ደግሞ አህዮቻችሁን ይወስዳል ይላል እና ባይብሌን ሳሰምርበት 6 ጊዜ ይወስዳል የሚል ቃል አለ። ስለዚህ ተስማምተን ለዚህ ንጉሥ ስም እንስጠው። ምንም በለው ወሳጅ ንጉሥ። ለዚህ ልጅ አጨብጭቡልኝ። ይሄ በእነሱ ላይ እንዲሾም የፈለጉት ሰውዬ ስራው መውሰድ ነው። ይወስዳል፣ ወንድ ልጅ ይወስዳል፣ ሴት ልጅ ይወስዳል፣ ፍሬ ይወስዳል፣ እንትን ይወስዳል። ስለዚህ አሁን እግዚአብሔር ምን እያላቸው ነው? አሁን ምረጡ ነው። በማንና በማማል በሚወስደው ንጉሥና ሁለተኛው ንጉሥ ራሱ ነው። በሚሰጠው ንጉሥ መካከል ምረጡ። በጣም ግልጽ የሆነ ምርጫ። እኔ ሰጪ ነኝ። ምን ማለት ነው? እኔ በእናንተ ላይ ንጉሥ በነበርኩኝ ጊዜ እናንተን ከጠላት ለማዳን የእናንተ ልጆች አልወሰድኩም። ለእናንተ ምግብ ለመስጠት ከእናንተ እርሻ አልወሰድኩም። ለእናንተ የሚያስፈልገውን ነገር ለማድረግ ከእናንተ አልወሰድኩም። ለምን? ብቻዬን ተአምራት የምሰራ አምላክ ነኝ። ክብር ለኢየሱስ ይሁን። ሁሉን ማድረግ የምችል አምላክ ነኝ። ስለዚህ የእናንተን ነገር ወስጄ እናንተን አላኖርኩም። አሁን ምርጫ አለ። ምርጫው ምንድን ነው? እኔ ሰጪ ንጉሥ ነኝ። አሁን የፈለጋችሁት ወሳጅ ንጉሥ ነው። በወሳጁና በሰጪው ንጉሥ መካከል ምረጡ። ኦኬ። ስለዚህ ወሳጁ ንጉሥ ማን ነው ካላችሁኝ፣ መጀመሪያ የተመረጠው ሳውል የሚባል ሰው ነው፣ እንደኔና እንደናንተ አይነት ሰው። አሁን ወዳለንበት ዘመን ስናመጣ እግዚአብሔር አለ፣ ንጉሥ ነው። እግዚአብሔር በሰዎች ሕይወት ላይ ከተሾመ ንጉሥ ነው። እግዚአብሔር የሚሾመው በክርስቶስ ኢየሱስ በኩል ነው። ነገር ግን ደግሞ ሌላ ንጉሥ ያልሆነ ንጉሥ ነኝ የሚል ነገር ደግሞ አለ። ዮሐንስ ወንጌል ምዕራፍ 10 ቁጥር 10 ላይ ጌታችን ኢየሱስ ክርስቶስ ሲያስተምር እንደዚህ አለ፣ እኔ ሕይወት ልሰጥ ሕይወት ላበዛ እመጣለሁ አለ። ምን ማለት ነው? እኔ ስመጣ እሰጣለሁ። ክብር ለኢየሱስ ይሁን። ሕይወት እሰጣለሁ፣ ሕይወት አበዛለሁ አለ። ነገር ግን ሌባው ብሎ ደግሞ አንድ ሌላ ወሳጅ ንጉሥ እንዳለ ተናገረ። ሌባው ግን ኢንፋክት በዛ ሲዝን ሃይማኖተኞች፣ የሃይማኖት አስተማሪዎች ሐሰት ትምህርት የሚያስተምሩትን ነው የሚለው። ግን ሌባው ሊሰርቅ ይመጣል፣ ሊያርድ ይመጣል፣ ሊያጠፋ ይመጣል። በሌላ አማርኛ የሚወስድ ንጉሥ አለ፣ እኔ ደግሞ የምሰጥ ንጉሥ ነኝ አለ። ስለዚህ ኢየሱስ ክርስቶስ እግዚአብሔር ሰጪ አምላክ ነው። ሴጣን ደግሞ የሚባል ሰዎችን ሳያውቁ በላያቸው ላይ የሚሾሙት ወሳጅ የሚባል ንጉሥ አለ። የሴጣን ስራው በትክክል እነግራችኋለሁ፣ መውሰድ።
የእግዚአብሔር ስራው በትክክል ነግራችኋለሁ መስጠት። እንደው ከዚህ እኔ ከምለው ባሻገር እግዚአብሔር ሰጪ እንደሆነ አውቃለሁ የምትሉ ሰዎች ካላችሁ በጭብጨባ እግዚአብሔር ሰጪ እንደሆነ አስመስሉ። ሰጪ አምላክ ነው። ግን አንዳንድ ሰዎች ሰይጣንም ሰጪ ነው ብለው የሚያስቡ ሰዎች አሉ። እኔ ገጥመውኛል፣ እናንተ ከገጠማችሁ አላለ። እኔ ገጥመውኛል ቃሉና ዝም ብለው ያወራሉ። እንዴት ነው ሰይጣን ሰጪ ነው የምትለው ብላችሁ ስጠይቁት፣ አይ እንትና የሚባል ጠንቋይ ይሰፈራል እና ጋሽ እንትና እሱ ጋር ሄደው ነው አሉ እና ምንም ያልነበራቸው ሰውዬ እሱ ጋር ሄደው አሁን እንፍ ያሉ ሀብታም ናቸው የሚሉ ሰዎች አሉ። እኔ ደግሞ ክርክሬ ሰይጣን አይሰጥም። ለምሳሌ እኔ ተወልጄ ያደግኩት መርካቶ ነው። መርካቶ እኔ በነበርኩበት ጊዜ ብዙ አይነት ሌብነት አለ መርካቶ ውስጥ። እኔ ሰፈር እያለሁ ነው ማወራቸው። አሁን እንኳን ምን አይነት ሌብነት እንዳለ አላውቅም። እና ከሌብነት አይነት አንዱ ብዙ አይነት ስርቆት አለ። አንዱ ድሮ እኔ እያለሁ የነበረ የስርቆት አይነት ቦሩጣ የሚባሉ ሌቦች አሉ። ቦሩ በእነሱ ቋንቋ ቦርሳ ማለት ነው። የወንድ ቦርሳ፣ የሴት ቦርሳ ቦሩ ነው የሚሉት። ምክንያቱም ሌቦቹ ተሰራቂው የማያውቀው ቋንቋ ናቸው። ተሰራቂ አጠገብ ማውራት ይችላሉ ቦሩ እያሉ። ሰውዬ የምን ቦሩ ነው ላሪ ቦር ሊያውቃችልም እና የወንድ ቦርሳ ይዛቸዋል ሚዜዎች። ቴንኪ ውስጡ ያለውን አልነካም። እሺ ችግር የለም። እና ሌቦቹ ምንድን ነው የሚያደርጉት? እንደዚህ አይነት የወንድ ቦርሳ ያመጡና እውነተኛ ብር 300 ወይም 200 ብር እውነተኛ ብር ያወጡና ከዛ በዛ ብር ቅርጽ ጋዜጣ ይቆርጣሉ። በ100 ብር ቅርጽ ጋዜጣ ይቆርጣሉ። በ50 ብር ቅርጽ ጋዜጣ ይቆርጡና ጋዜጣውን ቦርሳ ውስጥ ይጠቀጥቁትና እውነተኛውን ብር በዳርና በዳር አድርገው የእውነተኛውን ብር ጫፍ ያወጣሉ። ስለዚህ ቦርሳው ላይ የእውነተኛ ብር ጫፍ እንደዚህ ማለት ነው ያረጉና ጋዜጣውን ውስጥ ይቀብሩና ይጥሉታል። አንድ ነጋዴ ቢያልፍበት መንገድ አንድ ምስኪን ነጋዴ የሆነ ሀገር ሄዶ ለመነገድ ካለበት ቦታ ተንቀሳቅሶ መጥቶ ሲያይ የወደቀ ቦርሳ ለምን ጅማ ድረስ ይሄዳል? ለምን እንትን ድረስ ይሄዳል? እነዚህ የተወጣጠረ ቦርሳ መንገድ ላይ ወድቆ ያይ። ስለዚህ ምን ያደርጋል? ቦርሳውን አገኘው ሲል ሌቦቹ በቅርብ ርቀት ይከታተሉታል። ሮጦ መጥተው እጁን እፍን ያደርጉታል። ለምን? ውስጥ ያለውን ጋዜጣ ካየ ይነቃል። እንዳይነቃ እጁን እጃቸው ላይ ያደርጉና አንድ ላይ አለንበት ብለው አደናብረው ይዘውት ይሄዳል። ከዛ እዚህ አካባቢ መክፈት የለብንም ፖሊሶች አሉ ምናምን አደናብረው ጥግ ይወስዱታል። ከዛ በኋላ ምንታል መክፈት ስለሌለብን ውስጡ 10,000 የሚኖረው 5,000 የሚኖረው 3,000 የሚኖረው አንተ ወሰደው ለእኛ ዝም ብለህ ኪስ ያለው ውስጥ አይሉት። ሰውየውን 10,000 ብር ያሳስቡትና ሰውየው 1,000 ብር እንዲቀለው ያደርጉታል። ከኪሱ ሲያወጣ በጣም ቀሎት ተዝናንቶ እሺ ሰጥቷቸው 10,000 እያሰበ 9,000 እንዳተረፈ እያሰበ 1,000 ብር ሰጥቷቸው ይሄዳል። ትንሽ ርቆ ሲገፍተው 300 እውነተኛ ብርና አዲስ ዘመን ጋዜጣ። አሁን ቀላል ጥያቄ ጠይቃቸው ሰጡት፣ ወሰዱበት። ስለዚህ ሰይጣን እንደዚህ ነው። የሰጠ ይመስላል እንጂ የሰጠ መስሎ ይነጥቃል። እንዲሁ የሚሰጥ በነፃ የሚሰጥ ያለምንም ነገር የሚሰጥ ፍቅር የሆነ አምላክ እግዚአብሔር ብቻ ነው። ሰጪ እግዚአብሔር ብቻ ነው። አንድ ጥያቄ ልጠይቃችሁ። ጨርሻለሁ። 11 ደቂቃ ነው። ጥያቄ ልጠይቃችሁ። ጸዲ ዳዊት ከየት አገኛት? ኖርማል የት ነው ያገኛት? እዚሁ አይደል? ግን አሁን አንተ እንዳገኛት ነው እግዚአብሔር እንደሰጠ ነው የምታስበው? ስለዚህ ለምን እንዳገኛት ታውቃለህ? ስለሰጠ ነው ያገኛት። ይኸውላችሁ ሰው አንዳንዴ ሲያገኝ ያገኘውን ነገር ቀድሞ እግዚአብሔር ስለሰጠው እንዳገኘ ያስብ። እሱ ፈልጎ እንዳገኘ በምድር ላይ የሚገኙ ነገሮች ሁሉ የሚገኙት ፈጣሪ ለሚያገኘው ሰውዬ አስቀድሞ ስለወሰነና ስለሰጠው ነው። ለዚህ ነው አንዳንድ ነገሮችን ለማግኘት በጣም መፋለጥ የሌለባችሁ። ለምን? የተሰጣችሁን ነገር አታጡትም። ማንም ስለሮጠ አስልባችሁም ስለዘገያችሁ አታጡትም። ፈጣሪ የሰጠ በሙሉ በአንድም በሌላም እጅ መግባቱ አይቀርም። ስለዚህ ዳዊትን የሰጠሽ እግዚአብሔር ነው። አሁን እናንተን አስቁሜ የሰጣችሁን ነገር ቁጠሩ ብላችሁ ስንት ሰዓት ትፈጃላችሁ? ይመሻል፣ ይነጋል። አይምሮ ሰጠን፣ ጤና ሰጠን፣ ልጆች ሰጠን፣ ጊዜ ሰጠን።
ሲሪየስ ሰላም፣ ሲሪየስ ጤና ሰጠን። አንደኛ ከኔ ጋር የነበረ ልጅ አንድ ወቅት ምን እንደነካው አላውቅም፣ ድንገት ምግብ ቤት ልንበላ ገባንና ሽሮ አዘዝን። ሽሮ አዘን ከመብላታችን በፊት እንጸልይ ስለው ደግሞ ለሽሮ ልጸልይ እንዲያለ እና ከኔ ጋር የነበረ ቅድም እኛ ቸርች የሰበከውን ልጅ አይታችሁታል። እሱ ለምንድን ነው የማትጸልየው? ሽሮም እኮ እግዚአብሔር ስለሰጠን ያገኘዋል። አይ አልጸልይም አለ። ኦኬ ልጅ ለስጋ ነው ማለት ነው የሚጸልየው፣ ለክትፎ። ሽሮ ዝም ብሎ የሚገኝ ክትፎ እግዚአብሔር ሰጥቶ የሚገኝ አይነት አድርጎ ለያያቸው ምግቦቹ። በኋላ 97 መጣ፣ ይሄ ቅንጅት የሚባል ጣጣ መጣ። ከዛ አዋጅ ታወጀ፣ ወጣት እንዳይሰበሰብ ተባለ። ከተማችን እንደምታውቁት የሆነ የፖሊስ ኃይል ገባ፣ ምናምን ገባ፣ ወታደር ገባና ወጣራት እና በጠዋት እኔና የልጅ አብረን አድረን ከእንቅልፋችን ተነስተን ስንወጣ እነዚህ ቀይ መለዩ ያደረጉ ከተማይቱን አጥለቅልቋታልና ልጁ እንደመራገም አደረገው። ኧረ ተው አልኩት። አሁን በኋላ ምን እንደነካው አላውቅም። ልብስ ልቀይር ብሎ የእሱ ቤት ወደ መርካቶ አካባቢ ነው፣ ያኔ ቦሌ ነው የምኖረው። ተነስቶ ሄደና በኋላ ስደውልለት ስልኩ አይሰራም። የተደረሰል ታፍሷል። የት ይዘውት ሄደዋል? ጮላይ የሚባል ቦታ ይዘውት ሄዱ እና እዛ ሄዶ ለአንድ ወር ነው የምነግራችሁ። እዛ ታስሮ በቀን 3 ጊዜ ኮሾሮ ነው የሚሰጠው። ኮሾሮ ነው በቀን 3 የሚበላው እና ኮሾሮዋን በአንዴ አይበላትም። አንዴ ትንሽ እየበላ እያቆየ እንዳታልቅ እየሰሰተ እየበላ እያቆየና ከአንድ ወር በኋላ መልሰው አመጧቸው። ታርመዋል ብለው ስቴዲየም ጋር ሲያወርዷቸው ተደወለልኝና ተቀበለው ተባለ። ስቀበለው ላቀው አልቻልኩም። ጭንቅላቱ ብቻ ነው የቀረው። ከዛ ወስጄ ፍለው አስገብቼ ገላውን አሳጥቤ አውጥቼ እዛ ሽሮ ጋር ሳመጣው ተንበርክከን እንጸልይ እንጂ ማለት ነው። እግዚአብሔር ካልሰጠ በስተቀር ምንም ነገር ሊገኝ አይችልም። እግዚአብሔር ሰጪ አምላክ፣ እግዚአብሔር የሰጠን ሁሉ የከበረ ነው። ስለዚህ በአጭሩ በዚህ ልዝጋው። ሁሉ ነገር የሰጠን እግዚአብሔር ነው። አሁን እዚህ እንድንገኝ በሰላም እግዚአብሔር፣ ሀገራችንን የጠበቀ እግዚአብሔር። ኤኒቲንግ ግን እችን ሳልናገር ወር ደስ አይለኝም። እግዚአብሔር ከሰጠን ስጦታ ሁሉ ምርጡ ስጦታ፣ ሕይወት የሚቀይር ታሪክ የሚቀይር ስጦታ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና። የእግዚአብሔር የመጨረሻ ስጦታ፣ ታሪክ የሚቀይር ስጦታ፣ ዘላለምን የሚያሳምር ስጦታ፣ ሞታችንን ወደ ሕይወት የሚቀይር ስጦታ ኢየሱስ ክርስቶስ ይባላል። በዚህ ልዝጋው። አንድ ነገር ብቻ ልንገራችሁ። ካገባው 13 ዓመት ነው። አሁን ለዴቭም ያው ዴቭ ታውቀዋለህ፣ አይምሹ ጸሪም ታውቀዋለሽ። አንዱ ሜሬጅ ውስጥ የሚኖር ነገር ምንድነው ካላችሁ ስጦታ መሰጣጣት ነው። ኢዝ ኖርማል። አኒቨርሰሪያችሁ ላይ ስጦታ ትሰጣጣለህ፣ ልደቷ ላይ ስጦታ ትሰጣለህ፣ ልደት ላይ ትቀበላለህ። ይሄ ያለና የሚኖር ነው ስጦታ መሰጣጣትና የኔ ሚስት በዚህ ጎበዝ ነች ስጦታ በመስጠት። እኔ ደግሞ አይደለሁም። ለምን? ያደግንበት ሰፈር ነው። እኛ ሰፈር ስጦታ ይባላል። እኛ ሰፈር መንጠር መውሰድ ነው እንጂ ሰው በፈቃዱ ማይሰጣቸው። የሚስቴ ደግሞ አስተዳደግ ልደቷ ሲከበር ትራንስት እኔ 1ኛ ዓመቴ ብቻ ነው የተከበረው። አሁን ማለት የ1 ዓመት ፎቶ ብቻ ነው ያለኝ። 2 ዓመት የለም። አንዴ ለዘላለም ነው ያከበሩኝ። ኤኒዌይ 4ኛ ዓመታችን ላይ የጋብቻ 4ኛ ዓመታችን ላይ አሜሪካ ነበረች ሚስቴ እና እኔ ራሱ አኒቨርሰሪ ረስቼዋለሁ። ተንቼ ደወለች በጠዋት ብድግ ስልኬ እግዚአብሔር ረዳን 4 ዓመት ሆነን ደነገጥኩ። እና ለካ እሷ ስጦታ ልካልኛለች ከአሜሪካ እና ስጦታው አይፓር ነው በሆነ ሰው ልካው ያ ስጦታ እኛ ቸርች ላለች ለሆነ ልጅ ተሰጥቶ እኛ ቤት እኛ ቸርች ያለችው ልጅ ደግሞ ለእኛ ሰራተኛ ሰጠ። የእኛ ሰራተኛ እንደተኛው አልጋ ስር ይሄ ሁሉ ነገር ሲሰራ ነው ተንቻለሁ። በቃ ገብቶ አልጋ ስር ደወለችልኝ። በቃ ጊፍት ልሰጥ ነው ስትለኝ ሊመጣች እንዴ በሩን መቅፈል ብሎ የለችም። ከዛ
ዝግጁነት ስጦታ ለመቀበል ስጦታ እና በኋላ ወደ አልጋ ጎንበስ ስል እኛ ቤት ከዚህ በፊት ያላየሁት ዕቃ እሱ ስጦታ ናቸው። አሁን ሚስቴ ምንድን ነች ብላችሁ ከጠይቃችሁ ሰጪ ነች። አይፓዱ ምንድን ነው? ስጦታ ነው። እኔ ምንድን ነኝ? ተቀባይ ነኝ። ፒሪየድ። ስለዚህ የእኔ ስራ አይፓዱን እያዩ መጫው አይደለም አይደለም። የእኔ ስራ አይፓዱን እያዩ ማለት አይደለም። የእኔ ስራ አይፓዱን ከተቀመጠበት ቦታ አንስቶ የራስ ማድረግ ነው። እግዚአብሔር ኢየሱስን ሰጠ። ኢየሱስ ስጦታ ሆነ። የሰው ልጅ በሙሉ ከኃጢአት ነፃ ለመውጣት ተቀባይ ሆነ። ስለዚህ ጌታን መቀበል የሚለው ኮንሰፕት ከዚህ ነው የመጣው። ሰው ጌታን ከተቀበለ ዘላለሙ ይቀየራል፣ ታሪኩ ይቀየራል። ማንም ሰው ወደ እግዚአብሔር ያለ ክርስቶስ መሄድ አይችልም። ሌላ መንገድ በሙሉ አያዋጣም። አንድ መንገድ አለ። ያንን መንገድ የወሰነው እግዚአብሔር ነው፣ ሰው አይደለም። በክርስቶስ እግዚአብሔር ጋር እንሂድ ያለው እግዚአብሔር ነው። ሰው በክርስቶስ ወደ እኔ ነው ያለው እግዚአብሔር። በመረጠው መንገድ ያልመጣ ሁሉ እግዚአብሔር ጋር አይደርስም። ኢየሱስን ተቀበሉ። ኢየሱስ የእግዚአብሔር ስጦታ ነው። እግዚአብሔር ያከብራል።